በተለያየ ምክንያት ከቤታችሁ ወጥታችሁ መስራት የማትችሉ እህቶቻችን ወይም ደግሞ የልጅ እናቶች በየቤታችሁ ወይም ደግሞ በየቤታችን ትኖራላችሁ። ለእናንተ የሚጠቅመውን ሀሳብ ትላንትና በጽሁፍ ማንሳቴ ይታወቃል። በቪዲዮ ደግሞ ከሙሉ ማብራሪያ ጋር እንመጣለን። በደንብ ደግሞ ሰፊ ማብራሪያ ስለሚፈልግም የላይቭ ሴሽን ይኖረናል። በየቤታችሁ ያላችሁ ግን ከቤት ርቃችሁ መስራት የማትፈልጉ ቤት ልጅ እያሳደጋችሁ ሊሆን ይችላል፣ ወይ ደግሞ በቤት እመቤትነት ደግሞ መውጣት ያልቻላችሁ ልትሆኑ ትችላላችሁ። ቤታችሁ ቁጭ ብላችሁ ግን ልትሰሩ የምትችሉት እናንተም የራሳችሁን ችግር እያቃለላችሁ የሌሎች እናቶችንም ችግር እያቃለላችሁ ደግሞ ለ3 ዓመት ያለምንም ግብር መስራት የምትችሉትን ይሄ ደግሞ በቤታችሁ አንድ ክፍል ብቻ ካላችሁ መስራት የምትችሉት ስራ መሆኑን ጠቁሚያችሁ ነበር። ስለዚህ ቤታችሁ ውስጥ ሆናችሁ የሌላን ሰው ችግር እያቃለላችሁ እናንተም ቤት በመቀመጣችሁ ምክንያት ይሄንን እንደ ችግር ሳታዩት ወደ ስራ ለመቀየር ስለሚያግዛችሁም ጭምር ይህንን ሀሳብ በሰፊው እናወራበታለን። ይህንን ስራ መጀመር የምታስቡ እህቶች ደግሞ እንሰበስባችሁና የመጀመሪያ ይህንን ስራ ለመጀመር የምትጠቀሙባቸውን እቃዎች ደግሞ በመግዛት ሂደት ውስጥ በጣም ቅናሽ አግኝታችሁ ልታወጡ ከምትችሉት ወጪ በብዙ ፐርሰንቴጅ የቀነሰ ወጪ እንድታወጡ እናግዛችኋለን። ስለዚህ የዚህን ዝርዝር ቪዲዮ ለማግኘት 2 ቦታዎችን እንጠቀማለን፣ በስፋት ስለምንወያይበት ማለት ነው። አንዱ ቴሌግራም ነው፣ ሌላኛው ደግሞ ቲክቶክ ነው። ኮሜንት ላይ ወይም ደግሞ ይህን ቪዲዮ ቲክቶክ ላይ ከሆነ ያገኛችሁት ሄዳችሁ ባዮ ላይ የምታገኙትን የቴሌግራም ግሩፕ ጆይን አድርጉ። የቲክቶኩንም አካውንት ደግሞ ፎሎ አድርጉና እዛ ላይ ሁላችንም ገብታችሁም የራሳችሁን ጥያቄዎች እያነሳችሁ እኛም ደግሞ መልሳችንን እየነገርናችሁ እንቀጥላለን ማለት ነው። በርካታ እህቶችን በዚህ እንረዳለን። ይሄ የእህቶች ብቻ አይደለም። ቤት ተቀምጠው የሚገኙ እህት ያላችሁ፣ ሚስት ያላችሁ፣ እናት ያላችሁ እነዚህን ስራዎች መስራት ስለሚችሉ ከቤታቸው ሆነው ይህንን ነገር ሰርተው ነገ ትልቅ ደረጃ ማድረስ ስለሚችሉ ይህንን እንዲታገዙ ለእህቶቻችሁም ሼር አድርጉላቸው። ሁላችንም ቴሌግራምንና ቲክቶክ ላይ እንገናኝ።